በቃ ምን ገኒ እኔ እኮ የዛን ቀን ዝም ያልኩት ሰው እውነት እንዲሰማ ስለፈለኩ አለበለዚያ አይታችሁ ከሆነ ሜላት አታስወራ ኃይለኛ ናት እኔን ስሙኝ እኔን አዳምጡኝ ነው የምትለው ኦኬ ስለዚህ እናንተ እንድትሰሙ ስለፈለኩ ነው ዝም ያልኳት መጨረሻ ላይ ግን ልዕልቲ ምናምን ባለችው ነገር ውሸት ነው እኔ ልዕልቲን እኮ አቃታለሁ በእንደዛ ነገር ውስጥ እንደሌለች ፍጹም ስለማቅ ያንን ውሸት ነው ይሄን አልሰማም ብላ ወጣች እኔ ደግሞ ውሸትን መስመከብላ ስሟን ለማጥፋት አሁን ጉቦ አርጋ ልታቀርበው ስለፈለገች አናት ዋልሻት ሰምቻለሁ እሱ ሪከርድ ላይ ግን አይ ዋሴ ስኩል ባይዘወይ ዋሴ አይ ላይክ በቀደም ለታ የዞኔንና የዞኔን ፋሚሊ ያቀረበበት መንገድ ጋዜጠኛ እንኳን እንደሱ አይተነትንም በጣም ጨዋነት የተሞላበት ሪላክስ አድርጎ ዲቴል በዲቴል በጣም ገረመኝ እኔ አንድ ቀን ነው ተከታታዮቹ ብዙ ስለሆኑ ስለ ሰው ካወራ እንትን ይላል ሰዎች ይጠሉታል ብዬ ነበር እሱ ያወራ እንደው እሱ ስለ ሰው ያወራ በጣም ጎበዝ ነው ጨዋነት በተሞላበት አሪፍ እይታም ነው ያለው እና አይ ላይክ ሂም ባይ ዘ ዌይ ያባችሁ ለዛ ነው ግን እንትና ማናት ሜላትና ዞዬን ግን አዋርቻቸዋለሁ ሁለቱንም አንድ ላይ አዋርቻቸዋለሁ ከዛ እንደው አንድ የደበረኝ ነገር ምን እንደሆነ እንገራችሁ ፋሲክ ነግሬሻለሁ እያወራን ይቅርታ እንድትጠይቅ ምናምን እያወራ ሌላ ሰው አስገባች እኔ ፍጹም ግሩፕ ወሬ ላይ ሰውን ጠይቄ ነው ሰንት ከሌም ባስገባ ደስ ይላችኋል ወይ ተብሎ ነው ዝም ብላ ሰው ስታስገባች ልጅ አታፈቅረውም እንዲያልኩ እኔ ማፈቅረውን ፍቅር ማንንም አስገብቻ አላምቦራጭቅበት ከዛ እና ገባይ ደግሞ ምናምን ብዬ ወጣሁ ደግሞ እውነት ለመናገር እሺ ነው ይላት በቃ አሳዘነኝ አባቴ ሞት እሺ እሱ የራሱ የሆነ ችግር ላይ እኮ ነው ያለው ሰው ነው እንጂ ያልገባው እሱ የራሱ ነው ግን እንደዛ አይነት ሰው አጠገቡ ሆነሽ እንትን ስትዩ እንጂ ስትጮሂበት ምናምን ጥሩ አይደለም ለምን የራሱ እና ሌላው ደግሞ መጠቀሚያ ያደርገዋል ሁሉም ሴቶች በዙሪያው ለጥቅማቸው እንጂ ለሱ አዝነውለት አይደለም ሁሉም ማለት ነው ምን አለ መሰለሽ በልጃችን ሐዘን ጥሩ አልነበርኩም ያለውን ነው የምነግራችሁ በልጃችን ሐዘን በጣም ተጎድቼ ራሴን ጠልቼ ነበር ህይወቴን እስከ መጥላት ደርሼ ነበር በስንት መከራ ነው ወደዚህ ተመለስኩት እና በዛ ሰዓት ላይ በጣም ከባድ ጊዜ ነበር ለኔ ያለ እሷ ደግሞ ምናለች እኔ እኮ ለዚህ ነው በጣም ስለሚያሳዝነኝ ከብዙ ነገር ነው ከጎኑ ሆንኩት ብሎ አባቱና እሷ እንደሆኑ ያጽናኑትና አሁን ያለውን ህይወት ከእግዚአብሔር በታች ያስቀጠሉት እነሱ እንደሆኑ ተናገረ ገባችሁ ረሃብን ባንቺ ውስጥ አየሁት በኢየሱስ የተመታዩ የተራበ ሰው ነው የጻፈው አይን የጠራረበት ነውና ይሄንን አልኩት ሰው የልጆች የልሱን ክሷን ከሆነ ትክክል አይደለም እንደውም እሱ ሲያወራ እውነት ለመናገር ፋሲካ ሁሉን ነገር ታውቃለች ለዛ ነው እንደዛ ያልኳችሁ ከፈለግሽ አዋሪያት ሁሉን ነገር ታውቃለች ብሏል የዛሬ 5 አመት ነው እኔ ደግሞ ለየ መጀመሪያ ቀን ይሄ ጉዳይ እንደመጣ ለክ ወጣ መገለጫ ስትሰጥ ከነ ዮኒ ማኛ በፊት ማለት ነው አንድ ቀንና እየሰማዋት ነበር ከዛ ወጣ እንደዚህ የምትሉኝ እናንተ የሰው ባልቀማሽ የምትሉኝ ምን ሳረጋይታችሁ ምናምን እኔ ያሳዝኑኝ ነው ምናምን እያልሽ ስታወራ ቆየች በጣም ተበሳጭታ ከዛ እሱ በማለት ያሳዝኑኝ ነው አለ ገስት መጀመሪያ ያቀረብኩት አሳዝኑኝ ነው አለች በቃ ሰው ሁሉ እንደዚህ አግልሎትና እንዲህ ሲባል አሳዝኑኝ ቀረብኩት ከዛ በኋላ በቃ ጓደኛ ነው እንጂ ምንም ነገር የለኝም ነው ያለችው እሱን ሽምጥጥ አርጋ ክዳለች ምንም እንደሌላት ማለት ነው ከዛ በኋላ እሱ መሀል ገባና ምን አለ መሰለሽ እሺ ማለት አፍሯል ወጣ ያወራች ስለሆነ የመጀመሪያዋ ነው ይዛኔ እና ትንሽ ደብሮታል መሰለኝና ከዛ ልሻለው እንደዛ ሆነና አቀጠለ ምናምን አለ
በስመ አብ ሊያ እንዴት እንደጮኸችበት ብታይ። ካገኘሁት ሪከርዱን ልክልሻለሁ። ምን ለማለት ፈልገህ ነው? እኔ ቁም ነገር እያወራሁ እንዴት ገብተህ ጣልቃ ገብተህ ምን ማለት ነው ይሄ? እኔ ይሄን እያወራሁ አይደል እንዴ? አባቴ ልመደው። እኔ እንዲህ ነኝ፣ ጉዳይ ከያዝኩ እንዲፈን ቀልድ አልፈልግም ብላ ተቆጣችሁ። በስመ አብ። አሁን እውነትም የሆነ ነገር አለ ያልኩት የዛኔ ነው። እንዲህ ከተቆጣችሁ there is something እንጂ ቢትዊን ዘም እንዴት ትጮህበታለች? it's just a friend ከሆነ ምናምን ብዬ እንትን አልኩና ያ አንድ ነው። እኛ አመታቸው እኮ እኛ ካረጉ አመት ሆኗቸዋል። ገብቶሻል? ታዲያ ለምን ጓደኛዬ ትላለች? ያው መጀመሪያ ተደብቆ ነበረ። በኋላ ያው ጎርጉራም ምን ብላም ልዕልት ያገኘችው ወደ ውጭ ሲወጣባት መጀመሪያ ለማስተባበል ሞከሩ አብረው ዮኒ ማኛ ቤት። ከዛ ምልጡ ቤብ ስትል ይቅርታ ፋሲክ የዛለት ነው። ይቅርታ ዮኒ ማኛ የሜላት ቀኝ እጅ ነው። ኦፍ ኮርስ እሺ፣ ስለማቅም ያ ለምን እሱ ጊፍት ይፈልጋል? ዮኒ ማኛ እኮ ገንዘብ ነው፣ ኤቭሪዌር ጊፍት ነው የሚፈልገው። አሁን ራሱ ጊፍት ጠርሮበት የመንግስት ደጋፊ መስሎ ቲክቶከሮች እንደማያያዝ እየሞከረ ነው። እና ፋሲክ እነሱ ስቴፕ ባይ ስቴፕ ነው የመጡት። ስቴፕ ባይ ስቴፕ ነው የመጡት። አንድ ቀን እሷ መጣች፣ ይሄንን የተቆጣችው ዕለት። ከዛ ደግሞ ቤቷን ከፈተችና ዮኒ ማኛን ሆዴን ማነው ይሄ እንትና ማነው የሚባለው ጅቦን አስገብታ ከዛ ይፋ እንዲወጣ ፈለገች። አይሽ የዛለት የተቆጣችው ዕለት ቤብ ብላለች። የዛለትም ወይ አመለጠኝ ተሳስቼ ቤብ ማለት ለምዶብኝ አለች። ከዛ ከኔዮኒ ጋር ደግሞ ስትገባ በደንብ እነሱ ነው እንዴ አረጋግጥልና ነው እንዴ ምናምን አሉት። እሱም አረጋገጠላቸው ለነሱ እንደዛ ስትለው ለጊፍት ነው ዮኒ ማኛ እንኳን ጊፍት ነው። ጊፍት ፍለጋ እንትን ቢልም ጊፍት ካለ ይሄዳል ይገባል። ገባሽ እንጂ የነሱን አይደለም። የሀገር ልጆች ናቸው ስትይ በሰፈር መስሎኝ እንዴ አባቱ ዮኒ ማኛ ፋይናሊ ኮንክሉዥኑ ምንድነው? የዚህ ሁሉ ጩኸት ተጮኸ ተባለ። ምንም መጨረሻው ምንድነው? ማለት ያው መጨረሻቸው ቀለበት አሰሩ ተባለ። ሲያደርግላት እኮ አላየንም ቪዲዮ ስለለቀቀች እኔ አይቻለሁ። እኔ አልዋሽ እኔ ፎሎ አላረግም አይቻለሁ። በእጁ ሲያደርግላት አይተሽም? ፎይ በአይኔ በብረቱ ፎቶ አይቻለሁ። ቀለበት አስረዋል። ለቫኬሽን ሌላ ሀገር ሄደዋል። እኔ አልዋሽ እውነት። ለዛ እንደው ትንሽ ለሰው ስሜት እንኳን መጠንቀቅ የሚባል ነገር የለም። ልቷይ እንዴት ነሽ? አለው እኔ ቅድም እንትን ስትል ነበረ ፋሲክና እኔ አንድ ላይ እንደሆኑ እነሱን ያወሩት። እኔ ያልኩት ሜሌ ደውላልኝ ዋሽታኛለች ያልኩት ለተፋታ ነገረችኝ። እኔ ደግሞ ከፋሲካ ጋር ምንም አይነት ግንኙነት ስለሌለኝ አላወኩም ነበር እንደተዋሸው። ለ5 ወር ለ4 ወር እንደተዋሸው አላወኩም ነበር። ግን ይሄን አጀንዳ ሜላት ራሷ ፈልጋ ነገር ስትፈልገኝ በየኮሜንቱ ላይቭ ላይ የመጣች ስትረብሸኝ ቪዲዮ ማስረጃ ኤቭሪ ማስረጃ አለ። በማስረጃ አይደለም እናምነው። ስለዚህ መታየረበሽችኝ። እስቲ ስደቢኝ፣ እስቲ እንትናን ተናገሪ፣ እገልሻለሁ። እስቲ ወንድ ከሆንሽ የስማከን ወርቁን ተናገሪ፣ እገልሻለሁ፣ አጠፋሻለሁ። እስቲ ወንድ ከሆንሽ ስለኔ አውሪ ስለኔ እያለች በጣም ተረብሸኝ ነበረ። እኔ ፔጅ ላይ የመጣችና ይህን አጀንዳ እሷ ፈልጋ በምንም አንድ ጥያቄ ያለኝ ልዕልቲ፣ ታስታውሻለች? በዴቦራ እየተወራ እየመጣች አንቺ ፔጅ ላይ ስታቃጠል ታስታውሻለሽ? እየመጣች ያ ከዲቦራ እኔ እንጃ እኔ አሁን ታይሚንጉ ምናምን አላውቅም። እኔ ራሱ ይገርማችኋል ከሰማሁ ራሱ በጣም ቆይቼ ነው የጠየኳት። ራሱ እንደተፋታች ከነገረችን በኋላ ብዙ ወራት አልቆየም ሰማው እሷም ጋር እንደሆነና እንኳን ደስ ያለሽ አልኳት። እንደተፋታ መስሎኝ ነው። ግን ይሄን አጀንዳ ይሄንን መመላለሱን የፈለገችው ራሷ ናት። ምክንያቱም ሰውየው እየዞረ ለሁሉም ሰው የሚያወራው የልጆቹ እናት ቲክቶክ ላይ ዲፌንድ አላረገችም ብሎ ነው ኮምፕሌን የሚያደርገው።
ሰዎችኛዋ ለመወደድ እኔ አይጋችሁ እኔ ዲፌንድ አደርግሃለሁ እኔ አጠገብ እቆማለሁ እቆምልሃለሁ ብላ ኢቭን ያማላትን ወሬ ይዛ የልጆቹን እናት ተነስታ ራሷን እንድታጠፋ ፈልገው ሆነ እኔ አላቅም። እኔ በሆነ ራሴን አጠፋለሁ ይቅርታ አድርጉልኝ ልጄን ባደጋ አጥቼ ተጠያቂ ነሽ ከተባልኩኝ በጣም ከባድ ነገር ነው። ብዙ ሰዎችን ያሳዘነችውና ከእንደገና አልጋ ላይ እንዲነን ይሄ ፐርሰናል ነው ሴትነቷን ድረስ ምግብ በስነስርዓት ማትሰሪ ልብስ በስነስርዓት ማትተኩሺ ምናምን ብላ እሱ ያማላትን ነው የተናገረቻትና ይሄንን አጀንዳ ፈልገውን የገባችበት እንጂ እኔ አይደለም ያስገባዋት። አሁን እኔ ዩዥሊ እኔን ነው ነገረኛ ሰዎች አድርገው የሆነ ጥያቄን አልመለሽልኝም እና የሆነ ጊዜ በዴቦራ ፎቶግራፍ ተብሎ የተለጠፈ ጊዜ ታስታውሻለሽ? የዴቦራ ፎቶ ነው ተብሎ የተለቀቀ ጊዜ እኔ አይቻታለሁ። አንቺ ቤት ዴቦራን ለማማት ብላ የገባች ጊዜ ነው ግስ ገብታ ስለ ሰው አውርታ አታውቅም። ስለሆነ ሌላ ጉዳይ እንደ ጌስት ሆና እዛ ነበረች እየጻፈች አይቻታለሁ። ጽሁፏንም ምናምን ኮሜንትማ ሁሉም ሰው ይጽፋል። እሱም የሁሉን ኮሜንት መቼም አላስታውስም። ያታስታውሻለሽ? ስለ ፎቶግራፉ ቀንና የዛን ጊዜ በዛን ጊዜ ግን ያላስታውስም ኮሜንቷንም ምንም ማለት አልዋሻችሁ። በዛን ጊዜ ግን እሷ ከሱ ጋር ነበረች፣ ራሷ ከሱ ጋር ነበረች። በዛን ጊዜ ዴቦራ ስትሰደብ እሷ ናት ከሱ ጋር የነበረች በዛን ጊዜ። እኔ አላቅም። እኔ ሲነግሩኝ እንዳልሰማውኝ የራሱ ዝም ብዬ ነበረ። ከዛን ከወረ ምናምን በኋላ ቆይቼ ለማረጋገጥ ጠየኳት። እንደውም እኔ የምር የተፋቱ ነበር የመሰለኝ። ምክንያቱም እኔ ከፋሲካ ጋር ግንኙነት የለኝም፣ አላወራትም። ፋሲካ ግንኙነት የለኝም። ስለዚህ እኔ የተፋቱ ነበር የመሰለኝ። ድንገት ሰው ስጠይቅ ነው እንዳልተፋቱ የሰማሁት። እኛ አሁን ዴር ላይፍ ግን ይሄ ይሁን እንደ ኖርማል ምን ስቅበት ጉዳይ አይደለም። በአንድ ሰው ፔን ሌላ ሰው ጌን ማድረግ የለበትም። ስፔሻሊ መሀል ህፃናት ልጆች አሉ። እንዲህ ስትሰሚ ደግሞ ህፃናቶቹ ራሱ ምናምንና ለማንም ዊሽ አላረግም። እኔ ግን እሱ ህይወት ለምን ወጣ ራሷ ለምን አትናገርም? አልተፋታንም ለምን አትልም? ማለት አልተፋታንም ብላ ትናገር ወይስ እግዚአብሔር የተናገረላት አይበቃም? እናቱ በዝምታ እኮ ብዙ ነገር መናገር ትችላለሽ። you don't have to like የለም ወተሽ ምናምን በመጮ በማልቀስ አይደለም። እግዚአብሔር በዝምታዋ ተናግሮላታል። ምንድነው ኤክስፕሌን የምታረግልሽ? ማለት ምንድነው ማለት ተፋተናል አልተፋታንም ማለት ውሸት ነውና አልተፋቱም። ገና ኮርት ላይ ናቸው። እሱም አልተፋተውም ብሏል እኮ አልተፋቱም። ገና እኮ ኬዙ በጣም ትልቅ ኬዝ ነው። በጣም ኮርት ላይ ነው። ማኛዊት ደግሞ 2 ዓመታችን ከተለያየን 10 ወር ነው እሱ። ይኸውልሽ የዛን ጊዜ ፌብሩዋሪ ላይ ነው ደሲር ፌብሩዋሪ ነው ከቤት ጠቅላላ ወጣው። 2 ዓመት ውሸት ነው። ወርም ቢሆን ከቤት ወጥቷል። አብረው አይደሉም። አብረው ባይሆንም እኮ ሰፓሬሽን እኮ ዶን የሚስትሽን ሀብት ሳትከፋፈይ አውጥተሽ ለሌላ ሴት ቀለበት ትገዣለሽ፣ ቢዝነስ ትከፍቻለሽ ምናምን ነው። ወይ እኔ አሁን እኔ በሆን ምናምን ብለሽ ማትናገር የምትጠነቀቂበት ሆኖ ነው እንጂ ኬዙ ሩድ ሴት ብታጋጥመው ህይወቱን ኢንድ ራሱ ልታረግለት ትችላል። በብዙ አይነት ሳይሆን በህግ ማለት መጥፎ ሴት ገብቶሻል። መጥፎ ሴት ብታጋጥመው የእናንተ ሀገር ህግ እንዴት ነው? እኛ ጋር አሁን ልክ ባልማ አለ ግን አየሽ ዲፔንድስ ኦን ነው ግፍ የተፈጸመበት ሰው። አንዳንዴ ደግሞ ትደነዝዣለሽ ነው ልጅ የሚያክል ነገር አትሽ ብሩ ምንድነው ያለሽ ሁሉ ነገር ይቀልብሻል። አዲስ አይደለማ። ከዛሬ 2 ዓመት ከዛሬ ዓመት ጀምሮ ብሩ ጊፍት እየሰጠ ካየች ወዲያውኑ ሄዳ ንብረታቸው ገና ካልተካፈሉ ማሳገድ እኮ በጣም ቀላል ነው። አሜሪካም እንደዚህ ሀገር ህግ ይመስላል። ሜቢ ላታቅ ትችላለች። አሁን ብዙ ሴቶች አሉ እዚህ ሀገር የሚመጣሉ ልጆችን ያሳድጋሉ፣ ባል ቢል ይከፍላል፣ ፋይናንስ ቢል ማኔጅ ያደርጋል። ያ ብዙ ሴቶች አሉ እንደዚህ ሴት ከፌመሶች ጋር የምትውል ሴት የኑላ ዙሪያዋ የቸርች ሰዎች እያለ አታውቅም ማለት እንኳን ይሄ እንኳን የማይመስል ጓልዬ ለምስተሰዎች ጃልዬ ይቅርታ ጥያቄ አለ ላንቺ ለጓልም ልመልስልሽ። እዚህ ጋር አንዳንድ ጊዜ ልጅን የሚያክል ነገር ስታጪ እንዴት ነው ስለ ሶርስና ስለ ገንዘብ እሱ ስለማጥፋት አይደለም
ከባልሽ ጋር እንኳን ጭቅጭቅ ሲኖርሽ አጠገቡ መተኛትም ማየትም አትፈልጊም አይደለም? ልጅን የሚያክል ደግሞ ሪዙንም ታውቁታላችሁ። እዚህ ጋር የነበረው እሱ አይደለም የኔ ኢሹ እስኑ ተባውታት መቶ እዚህ ጋር ስፔንድ የሚያደርገው እሱም እኮ መጨረሻ ላይ አሁን ያመጣውን ቶፒክ ሰምታችኋል። እኔ አይደለሁም መጥቼ የምበትነው አእምሮ የጤነኛ አይደለም እገዛ ፈልጋለሁ አለ ቴዲ አዋሳ የፖስተው ደግሞ ወይ የፖስተው እኔ ነኝ የፖስተኩት። እኔ ኦኬ ጃንዋሪ 26 ከኔ ጋር ያወራው ነው ደስይር ጃንዋሪ 26 ከኔ ጋር ያወራው ነው። እኔ ግን ምለው የኪዳን ባል ሚሉት አለ። እኔ አሁን ጴንጤ ነኝ ግን የሆነ የለም የተወጋው ጴንጤ ነኝ። የዛች ሴት ሌቭል አይደለም። እኔ መሪ ያዞርኩ ጴንጤ ነኝ እና የሷ ሌቭል ላይ ክርስቲያኒቲ ላይ ስታስቢ ብቻ ሳይሆን እንደ ሴት የኪዳን ባልሽ የድህነት ባልሽ ልጆች ወልደሽ ምናምን ኦል ኦፍ ሰደን ቅይር ብሎ እንደዚህ ሲሆንብሽ ታያለሽ። በሐዘንም ምናምን ምክንያት ሜንታል ሄልዝም ኢንቮልቭ ስለሚያደርግ ታዝኝለታለሽ። እኔ አዝንለታለሁ ባሌ ቢሆን ያ አዝንለታለሁ። ምክንያቱም በጤናም በችግርም ምናምን ነው አይደል ስትጋቢ ቃል የምትገቢው። ይሄ እኮ ወዶ አይመስለኝም ሰው እንደዚህ የሚሆነው። ፕላስ ደግሞ እኔ ካየሁት ነገር ከተገነዘቡ ሞፎዬ ድንገት እንደዚህ ሳርጋችሁ ልትናገርበት የማትችለው ነገር የራቁቱ አንስት የሆነ ቪዲዮ ፎቶ ይዞባት ቢሆንስ አዶንቲንግ ሶ እንደዛ አይነት ሰው ስታይ አይመስልም። ሰው ቅድም የሆነ ሰው እንደዛ ስለነበረ ዊኔቨር ምንም ተታቁት ዊኔቨር ነው። የራቆትሽ ቪዲዮ ባልሽ ያዘውና ምንድነው ችግሩ? ኖ ማሌ የሚያዙ እኮ አይደለም። ይሄንን እለቅብሻለሁ ሚዲያ ላይ አክሽን ካልዘጋሽ ቅድም ማን ነው እንደዛ ብሎ ሲጽፍ ሊሆን ይችላል። ዊኔቨር እሱ የለም እንደዚህ የሚያደርግም አይደለም እሱ ሜቢ ኦዲዮን ቴፕ አድርጎ ይሄ ምንድነው የፎረን ኮንቨርሴሽናል ምናምን ሊሆን ይችላል እንጂ እዛ ድረስ የሚያደርግ አይመስለኝም። እኔ ሰውዬው እኔም ማለት ቅድም እዚህ የጻፉትን ነው እንጂ እኔ አዋርቼዋለሁ። ስለ እውነት ለመናገር አዋርቼዋለሁ። እሱንም ሜላትንም አዋርቻለሁ። እኔ ከነሱ ባሻገር ጃልዬ እንኳን አገኘሽ መጠየቅ የምፈልገው በጣም ኮሽን አለኝ ሁሉ ጊዜ ጋርና አንቺ ጋር መጥቻ እንዳምጣለሁ እንጂ የሚገባ ሰውም አይደለም። እኔ ዋይ ለምንድን ነው ፖይንት ሊደረግብሽ አንቺ ከሜላት ጋር አገናኝቶሽ this much further የሄዳችሁበት ለምን ተፈለገ? ሜላት እኮ ነው ሄደችው እንጂ እኔ መቼ ሄድኩባት እናቴ? አዎ ግን why is that? ሜላት ነው የፈለገችው። ከዚህኛው እኮ ከመነካካታችን በፊት እኮ መታ ነገር ትፈልገኝ ነበረ። ቪዲዮ ፖስት ይላችኋለሁ። አዎ ሰምቻለሁ። ግን ለምን ጥያቄ እኮ why አጀንዳ መሆን ፈለገች? አንድ ይኸውልሽ ሰውየው አርፎ የሚቀመጥ አይደለም። ጌመሮች ደግሞ ገንዘብ ካለው ቆነጃጅቶች ናቸው፣ ሊቀሟት ይችላሉ። እሷም ከዲቦራ ቀምታው ነው። ስለዚህ ቴሪቶሪዋን ማርክ ማድረግ ትፈልጋለች። ሄይ ሂዝ ማይን ከኔ ጋር ወቁልኝ። አንድ ሁለት ደግሞ እሱ ሜቢ ሊለያት ፈልጎ እንዳይለያት የሆነ ነገር ልታሳየው እኔ ቲክቶክ ላይ ቆምልሃለሁ አብሬ ቆማለሁ ምክንያቱም ስለ ባለቤቱ ኮምፕሌን የሚያደርገው ኦንሊ ኮምፕሌን ስለሷ የሚያወራው ቲክቶክ ላይ መታብራኝ አልቆመችልኝም ዲፌንድ አላረገችኝም። ሶ እቺኛዋ መጣች እንዳይተዋት መታ ዲፌንድ አረገችው። ሌሎች ሴቶች ደግሞ ከሷ ጋር እንደሆነ እየነገረቻቸው ነው። ገባሽ? አሁን በውስጥ ምናምን ይልኩልኛል ሲል ትዛለሽ ለቴዲ አዋሳም ሲያወራ ብልት ምናምን ይልኩልኛል ጊፍተር ስትሆን እንደዚህ ነው ምናምን ስለሚል ያ ለዛ ይመስለኛል። I think this guy has to have የሆነ ፐርሰናል የሆነ አይደለ ዲያግኖስ መደረግ አለበት። እኔ ሆነስትሊ እኔ አሁን እንደ ራሴ ነው እንደ ሊሊ ሳስበው ማለት ሚስት ትገላገልና ማለት ሜላት she will take in all his problems። አሁን ትራቨል ልታረግ ትችላለች፣ ዳይመንድ ልታረግ ትችላለች፣ thousands of dollars ሷሊ ስፔንድ ሊደረግ ይችላል። ደስታን አይገዛም። ከነገና የትራቨል ሻንጣውን አምፓክ አርገሽ ቤትሽን አስተካክለሽ አብሮ መኖሩ ላይ ነው ዋናው ነገር። ለሚስቱ ለልጆቹ እናት ለድህነት ሚስቱ ያልሆነ ሰው እኔ ቀይረዋለሁ ምትል ሴት በጣም ሰነፍ ሴት ናት። ወንድ ልጅ እግዚአብሔር እንኳን አይቀይረውም። እንኳን ሰው እግዚአብሔር አይቀይረውም ወንድ ልጅ። የምሬን ወንድ ልጅ መቀየር ካልፈለገ አይቀይርም ማለት። ስለዚህ ተቀይሮ ታምኖ ከኔ ጋር ይኖራል
በጣም የሚያስቅ በጣም ሊሸለም የሚገባ ድድብና ነው ብዬ ነው ማምነው። ፕላስ ደግሞ አጀንዳው ለምንድን ነው ፐብሊክ ላይ ሊመጣ የተፈለገው? ወይስ የሆነ ማራገብ የፈለገ አካል አለ? ኦንሊ ቱ ፐብሊሽ ነው በቃ this is mine don't touch it። ከእንደገና የፊራውልም አጀንዳ ነበረ። የፊራውል አጀንዳን ደግሞ እረዳሃለሁ ብላም ቃል ስገባብለት ቪዲዮ አለ እኮ ሜላት። ኦኬ this is what I want to ask። የሆነ ከበር መደረግ የተፈለገ የፊራውል አጀንዳ ገብታ መጀመሪያ እኮ ፊራውልን ከዮዳብ ጋር አስታርቀው ከዛም በኋላ ላይክ የለም ቃል ገብታለታለች ከሱ ጋር እንትን እንደምትል እና ይሄን አጀንዳ ፈለጋው ነው ማለት እኔ ማስረጃው ስላለኝ ነው። በጣም ባዘር ታረጋኝ ነበር ላይቭ ላይ ላይክ ጊፍቶች እየሰጠችኝ ተኝ እላታለሁ። እሷ እስቲ ስደቢኝ ይስማቀን ከተናገርሽው ዳሌክ why don't you leave it አንቺ ለምን አትተዩም ነገሩን? why don't you ከደሙ ውጪ I don't see we just wasting energy መጨረስ መስሎ ተሰማኝና መመላለሱ ለራሱ like vengeance is not good ለማናችን። እኔ ተመላለስኩ አይደለም honestly መኝ እሷ እንደው ፌስቡክ ላይ የለውም። እኔ ተመላለስኩ አይደለም like እኔ ስለሷ ራሱ ማውራት ከወደቀችበት ማንሳት ነው። ራሷን ፈጥፈጣለች፣ ራሷን ጨርሳለች። ስለሷ ምንድነው ማውራው? ራሷ እኮ ተናግራለች ስለራሷ። እኔ ስለሷ ምንድነው ማውራት ያለሽ ሳይሆን ይሄ ቶፒክ ቢጣፋ ጥሩ ነው because በጣም ብዙ ሰው ተነክቶበታልና still like repeat እየሆነ ነው። እዚህ ወደች እንጂ በተፈጠፈጠች ከሰገነት ላይ ለዘላለም ታሪኳን ጻፈች እኮ ሜላት። ታሪኳ በቃ ሜላት ቆንጆ ናትና ቀጥሎ ያለው ምንድነው? ለልትይ ቲክታክ ወረት ነው it is about of 1 month ኢንተርኔት የያዘው ነገር አይደለም። በአጀንዳ ላይ አጀንዳ ነው የሚቀያየሩት። ታይ ስንቶቹ ስንት ቆርጦ ሌላ መጣለች የኩዊንሻ ሌላ ጓደኛዋ ናት እሷ ተጋይ ናት። ለማንኛውም እግዚአብሔር ልቦና ይስጠን። እንግዲህ ብዙ ሁሉም ሰው እንግዲህ የራሱ የቤት ችግር አለበት። ግን እኔ የሚደብረኝ ምስኪን ሴቶች ስፔሻሊ ስራ ማይሰሩ ቤት ውስጥ ቁጭ ይሉና እዚህ ኖርዝ አሜሪካ ምናምን ያለን ሴቶች ከዛን ባል ሶል ኢንካም እርነር ይሆንና እንደፈለገ ፋይናንስን ኮንትሮል ማድረግ ስለቻለ ብቻ ላይዋ ላይ ሴቶች ይደረባሉ፣ ህፃናት ሴቶች። እሷ ራሷን ስለጎዳች ቤቷን ልጆቿን ማሳደግ ራሷን ስለጎዳች እነሱ ደግሞ በፊልተር አብደው ሲመጡ በፊልተር ምክንያት ትዳር እየፈረሰ ነው፣ እያየነው ነው። በጣም ብዙ ትዳሮች እና በጣም የሚያሳዝኑ ሴቶች እኔ ጋር ይደውላሉ፣ ያወሩኛል። በጣም አዝናለሁ። በዚህ ጎበዝ ሰራተኛ ናት፣ ፀጉር ቤት ነው የምትሰራው ምናምን ሲሉ ነው። እኔ ደግሞ የሰማሁት ቤዝ የራሷ ቤዝመንቷ ውስጥ ነው እንጂ ሱቅ የላትም። ሜላት ግን ሱቅ አለ። እኔ ልንገርሽ አንድ ነገር ልንገርሽ። እሺ መቼም ትዳር ፊልተር አይደለም። አንድ ሰው ሚስት የሚያገባው ባል የምታገባው አምነው ተማምነው ነው አይደል? አንድ ሴት መጀመሪያ ነገር ሌላ ወንዱ ሌላ ሴት በፊልተር የሚሆን አለ ፊልተር በምን ማየቱ ጥሏት ከሄደ በፊልተር ተሳስቶ ሳይሆን ልቡ ሚስቱ ጋር ስላልነበር እንጂ ስለ እውነት ለመናገር ቲክቶክ ላይ ብቻ አይደለም እኮ ሴቶች አሉት አይደል? ሪል ላይፋችን ላይ መንገድ ላይ በጣም የሚያማምሩ ወንዶች፣ በጣም የሚያማምሩ ሴቶች አሉ። ግን ከዛ ሁሉ ሴት ወይም ከዛ ሁሉ ወንድ ለትዳር የሚሆንሽ አንድ ወንድ ነው። ለትዳር የሚሆናት ለትዳር አንድ ሴት ናት ከቢሊዮኖች ውስጥ ገባሽ? እነዚህ ሰዎች አያያዝ ወይም ደግሞ ትክክለኛ ትዳር ስላልጀመሩ ነው እንጂ እስቲ ዛሬ እኔን አፍቅሮ አክብሮ ያገባኝ ወንድ ነገ አንቺን በፊልተር አይቶ ወደ አንቺ የሚገለበጠው ይሄ መጀመሪያም አንደኛ ሴቷን ብትሆን የእሱ ያልሆነን ሰው ነው የያዘችው ማለት ነው። ወንድ ሰው እቃ አይደለንም ገባሽ? እቃ አይደለንም እና አንቺነትሽን ነው መውደድ ያለበት። እረዳለሁ ወንዶችን ነው እኔም ብለ የማደርገው ነው ባሎችን። ግን ምንድነው የእኛን ሴቶች መቼም ታውቂያለሽ፣ በጣም ካልመረረሽ ሞትና ህይወት እንቢትሆን ሲሆንብሽ ነው ሲንግል ማምቶኝው። ብዙን ጊዜ በእኛ ታሪክ እኔ ጠግቤ ነው፣ ግን ሌላ ሰዎች ብለሽ ስታስቢ እና ብዙ ሴቶች ማይታከዙት ነገር የለም። ኢቨን ቱ ሃውስ ሆልድን እስከ መምራት ድረስ ባል ጋር ተፋተው ባል ህይወቱን ይመራል፣ እሷም አንድ ቤት ውስጥ ባልና ሚስት ይመስላሉ፣ ግን ያልሆኑ ፌክ ላይፍ የለም።
እንደዚህ አይነት ህይወት የሚመሩ በጣም ብዙ ሴቶች ቢኮዝ ሲንግል ማም መሆን ስለሚፈሩ ዲቮርስ በቃ አታገሳለሁ ምናምን 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 ስለሚሉ እና በጣም አዝናለሁ ለነዚህ ሴቶች ነው። አስበሻል? ቀን በቀን ማትከበሪበት ማትወደጅበት ቦታ ላይ መቆም ህይወት ላይ መመላለስ በጣም ያማል። ህይወት ደግሞ አንድ ናት። አንድ የተሰጠችሽን ህይወት አንድ ሰው እየናቀሽ ሳይወድሽ እድሜሽን እያቃጠለ ሲኖር እኔ አዝናለሁ። አሁን አንዷ በጣም ምስኪንዬ ሴት 3 ዓመት በላይ ባሏ ኢትዮጵያ ቤተሰቦቹ ላይ ሲሄድ ለከስ ሌላ ላይፍ አለው። እንደዚህ አይነት ነገር ትሰሚያለሽ። 5 ልጆቹን የቀድሞ ባለቤቱ ሞታበት አሳድጋለት እኔ በኔ ስቴት ራሱ ማለት አሳድጋለት 5 ልጅ አስበሻል? የሌላ ሴት ልጅ የሙት ልጆችን አሳድጋ ኮሌጅ አስገብታለት ኢትዮጵያ ሄዶ ህፃን ልጅ ያገባና ያስረገዘ ምናምን ማለት እንደዚህ አይነት ታሪኮችን ትሰሚያለሽ። እና እኔ አሁን እኚህ ጌመሮችን ምናምን አይደለም ብለ የማደርገው ወንዶቹ ናቸው። ነው ሴት ልጅ መከበር አለባት፣ የልጆች እናት መከበር አለባቸው፣ ሚስት መከበር አለባት። ሴቶች በጣም ምን ያዝናሉ በማይከበሩበት ህይወት ውስጥ ተመላልሶ እንደመኖር የሚያም ነገር የለም።